ጠቅላይ ሚኒስትር አብይ አህመድ ኢሳያስ አፈወርቂን ማንቋሸሽ ኤርትራ ላይ መዛትን ዓላማው ያደረገ ነው የተባለለትን ንግግር አቅርበዋል። ቆሞ ቀሮች ሚግ 21 ላይ ያላችሁ ሀገራት እያሉ ሲፎክሩ ተሰምተዋል። የአስመራው አገዛዝ ደግሞ የውስጥ ቀውሳቸውን መቆጣጠር ሲያቅታቸው እኛን ስም ማጥፋት ላይ ተጠምደዋል ሲል ገልጿል። ዝርዝሩ ተሰናድቷል። የብልጽግናው መንግስት አማራን እንደ መሸጋገሪያ በማድረግ ትግራይን ለማጥፋት የሚያደርገውን ዘመቻ አንፈቅድም ሲሉ ጀነራሉ ተናገሩ። አመራሩ ደግሞ በፌስቲቫል ጋጋታ የሚድን አገዛዝ እንደሌለ አብይ የሚያውቁታል ሲሉ ገልጿል። ርዕሰ መስተዳድሩ በበኩላቸው ሰላምን ማስፈን አልቻልንም ሲሉ ተደምጧል። እናንተም ታደምጡታላችሁ። ጠቅላይ ሚኒስትሩ ኢሳያስ አፈወርቂን ማንቋሸሽ ኤርትራ ላይ መዛትን ዓላማው ያደረገ ነው የተባለለት ንግግር አድርገዋል። ቆሞ ቀሮች ሚግ 21 ላይ የቀራችሁ ሀገራት እያሉ ሲፎክሩም ተሰምቷል። የአስመራው አገዛዝ ደግሞ የውስጥ ቀውሳቸውን መቆጣጠር ሲያቅታቸው እኛን ስም ማጥፋት ላይ ተጠምደዋል ሲል ይገልጻል። የብልጽግናው ፕሬዝደንት እንኳን በወታደራዊ ትዕይንቶች በኮሪደር ዳርቻዎች ላይም ሲዝቱ ሲሳለቁ ሲያስጠነቅቁና ኢትዮጵያውያንንም ሲያሳቅቁ ነው የሚታወቁት። አሁንም ስለ ጦርነት አሁንም ስለ መግደያ መሳሪያዎቻቸው ብዛት ዛሬም ስለ እልቂት ባወሩበት የአየር ኃይሉ 9ኛ ዓመት መስረታ በዓል ላይ ካነሷቸው ጉዳዮች ውስጥ የእያንዳንዱ ኢትዮጵያዊ ህይወት ውድ ነው ያሉበት ይገኝበታል። በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ህይወት በመቀነስ ሚሊየን ገዳይ መሪም ተብለው ዛሬም በዛው በቀጠሉበት የሀገሪቱ አምራች ዜጋ በፈረቃ ይረግፍ ዘንድ የኢትዮጵያውያንን ሀብት ሁሉ እየተጠቀሙም የሚገኙት ሀገሩንም እንደራሳቸው ባለስልጣን ሌንጮ ባቲ ገለጻ ሞት የተለማመደ ግድያም የማያስደነግጠው ያደረጉ መሪ ይህ ንግግራቸው የሀዘንና የትዝብትን ቢሆን ፈገግ ማስባሉ ግን አይቀርም። በእርግጥ የኢትዮጵያ አየር ኃይል የሚታወሰው ወረራዎችን ለመቀልበስ ሲሰማራና የጸረ ሽብር ዘመቻዎችን ሲያከናውን ነበር። የ85 ዓመት ስራውን በ5 ዓመታት ውስጥ የሰራ ሁለት ነኝ በሚሉት ጠቅላይ ሚኒስትሩ ዘመን የአየር ኃይሉ ሚናስ ምን ነበር የሚል ጥያቄ ከተነሳ ግን ምላሹ ከሰሞኑ ብልጽግና በስህተት በአየር ጥቃት ፈጅኋቸው ባላቸው የዋግ ኽምራ 40 ሚሊሻ ቤተሰቦች ቤት አለ። የ3ም የ83ም ዓመት ኢትዮጵያን ህይወት ሲነጠቅ ያዩ የተፈናቃይ ካምፕ፣ ጤና ጣቢያ፣ ትምህርት ቤት በዚሁ አየር ኃይል ሲደበደብ የተመለከቱ ዜጎች ዘንድ የአብይ ዘመን አየር ኃይል መልክ ምን እንደሆነ የሚታወቅም ይሆናል። በእርግጥ ራሱ አገዛዙም ሰማዩ የኛ ነው በሚልበት በዚህ ዘመን ጅቡቲም ሱዳንም ድንበር ተሻግረው ጥቃት ሲያደርሱ ሻቢያም ቅኝት አድርጎ ሲመለስ ስላስከበረው የአየር ክልል ሳይሆን በጀግንነት የሚያወራው መቀለ ድረስ ተጉዤ ኢንዱስትሪው እንደመሰስኩት አድዋ ድረስም በርሬ የጨርቃ ጨርቅ ማምረቻውን አወደምኩት እያለ ነው። እንግዲህ እሱ 27 የጁንታው ኃይል ከባባድ የውጊያ መሳሪያዎችንና የውጊያ አገልግሎት ሰጪ ማሽነሪዎችን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃ ጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። የሆነው ሆኖ ጠቅላይ ሚኒስትር አብይ አህመድ በ9ኛ ዓመቱ የአየር ኃይሉ ክብረ በዓል ላይ ያዘጋጁት ትርኢት በብዙዎች ዘንድ የቀድሞ የጥፋት አጋራቸው ሻቢያ ላይ ያነጣጠረ ተብሎለታል። የሰሜኑ የኢትዮጵያ ሕዝብ ላይ በጋራ ሊዘምቱ ኢሳያስንም ቦታው ድረስ ወስደው ያስጎበኙት የነበረው የቢሾፍቱ መድረክ ላይ አሁን ደግሞ በስም አይጥቀሷቸው እንጂ ኢሳያስን እያንቋሸሹ ኋላ ቀርም እያሉ ዛሬም ሚግ 21 ላይ የቀሩ ሲሉም ተሰምተዋል። ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ይህ የአብይ አህመድ ንግግር ኢሳያስ አፈወርቂም ስም ሳይጠቅሱ የብልጽግናው መሪዎችን በጥቅሉ ድሮን በዚህ መጣ፣ ድሮን አለን ወዘተ የሚሉ ፈሪ፣ ስስታም፣ ሰነፍ፣ ለማኝ በሚል ከገለጿቸው ከሳምንት በኋላ የተደረገ ነው። ወልፊ ናይ ስስዓት ወልፊ ናይ ፈራሃት ወልፊ ናይ ሰነፋት ካልእ ትርጉም ኩሉ አይኽእልን ስለምታይ ሰብ ሻቀል ብዛዕባ ዝኸምዝ አመሰለ ኮይና ታውጅሎ ድሮናት መጻለዋ ከምዝ መጻ ምን ይዘን ጸንደሎ ተንድሮ
ጠቅላይ ሚኒስትር አብይ አህመድ በንግግራቸው በስም ያልጠቀሷት ነገር ግን ጎረቤት ያሏትን ሀገር ሶቪየት ሰራሽ ሚግ 21 ላይ የቆመች ብለዋታል። የአስመራው አገዛዝ ከአዲስ አበባው የጥፋት አጋሩ ጋር የሚነጻጸር የአየር ኃይል አቅም እንደሌለው ብዙዎች የሚገምቱት ነው። እንዲያም ሆኖ 21 ላይ ሳይሆን 27 እና 29 ላይ የደረሱ የጦር ጀቶች ስለመታጠቁ ከዚህ በፊት በተለያዩ አጋጣሚዎች የወጡ መረጃዎች ያሳያሉ። የብልጽግናው ፕሬዝዳንት ግን አየር ኃይሉን እያዘመኑ ያሉት የተሰጠብንን ለማወራረድ ነው ሲሉ ተናግሯል። የራስዋን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ከዚህ በፊት በቀይ ባህር ላይ የተሰራው ታሪክ በቅርቡ ይታረማል። ከዛም ከተዋጓ ይቀርማ ለቀይ ባህር ነው እንጂ ሲሉ ተሰምተዋልና አሁንም እናወራረዳለን የሚሉት ይህንኑ እንደሆነም ይታመናል። እንዲህ ያለው ዛቻና ማስፈራሪያ ግን ከሁለት ዓመታት በላይ ከብልጽግናው መንደር እየተነገረ ያላንዳች የተግባር እንቅስቃሴ የሚተረክ ተመሳሳይ ድርሰት የሆነባቸው ጥቂት አይደሉም። ሻዕቢያም በአሁኑ የአብይ አህመድ ንግግር ላይም ባይሆን ከወደ ብልጽግና ተከፈተብኝ ያለውን ውንጀላ በተመለከተ ምላሽ ሰጥቷል። ቃል አቀባዩ ብልጽግና በኤርትራ መንግስት የኢኮኖሚ ፖሊሲ ላይ ሐሰተኛ መረጃን እያሰራጨ ነው ብለው የብልጽግና ሰዎች በኤርትራ ላይ የስም ማጥፋት ዘመቻን የሚያካሂዱት ኢትዮጵያ ከገባችበት ውስጣዊ የጸጥታ ቀውስ አቅጣጫ ለማስቀየርና የፓርቲው የባህር በር ጥያቄ በቀጠናዊ መረጋጋት ላይ የፈጠረውን ስጋት ለመሸፋፈን ነው ሲሉ ይገልጻሉ። ብልጽግናን ውስጣዊና ቀጠናዊ ግጭቶችን በመፍጠርም ይከሳሉ። 4 ኪሎ አስተዳደር አማራን እንደ መሸጋገሪያ በማድረግ ትግራይ ለማጥፋት የሚያደርገውን ዘመቻ አንፈቅድም ሲሉ ጀነራሉ ተናገሩ። አመራሩ ደግሞ በፌስቲቫል ጋጋታ የሚድን አገዛዝ እንደሌለ አብይ የሚያውቁታል ሲሉ ገልጸዋል። ርዕሰ መስተዳድሩ በበኩላቸው ሰላምን ማስፈን አልቻልንም ሲሉ ተደምጧል። የአማራ ክልል የእርስ በርስ ጦርነት ማዕከል ሆኖ አሁንም ቀጥሏል። ከእጅ ስጡ ውጭ ያለው አማራጭ ሻመት መዋጋት ነው ሲል የሚታወቀው አገዛዙም ይህንን ክልልና ህዝብ ማድቀቁንም ቀጥሎበታል። ርዕሰ መስተዳድር አረጋ ከበደን ባህር ዳር ላይ ይህንኑ ሲያረጋግጡ ሰላም ማረጋገጥ ተስኖናል በማለት ነው። በክልላችን ውስጥ የፖለቲካ ልዩነትን ወይም የጥቅም ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። በክልሉ አሁንም ጥቃቶች ከተመዘገቡባቸው አካባቢዎች ውስጥ ከሰሞኑ የብልጽግናው መንግስት እጅ ሰጡኝ በሚል በሰፊው ያስነገረበት የጎንደሩ ጋይንት ቀጠና ይገኝበታል። በወሎ ቀጠና ደግሞ ከጋሸና ላሊበላ መንገድ ላይ፣ በጎንደር አለፋ ቋራ፣ በሙር አካባቢም ተመሳሳይ ሁነቶች ነበሩ። ከመከላከያ ሰራዊቱ አዛዦች መካከል አንዱ የሆኑት ብርጋዴር ጀነራል ተሾመ ይመር እርስ በርስ እየተባላን ነው ሲሉ ይናገራሉ። ለዚህ ተጠያቂ ያደረጉት ግን የክልሉ ወጣቶች ላይ ይዘምቱ ዘንድ የላካቸው የብልጽግናውን አገዛዝ ሳይሆን የውጭ ኃይሎች ያሏቸውን አካላት ነው። የፋኖ ኃይሎች ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ በበኩላቸው ስርዓቱን ለማስወገድ በሌላ ሶስተኛ ወገን ሳይሆን በራሳችን ነው የምንተማመነው ሲሉ ገልጸው ነገር ግን ለአማራ ህዝብ ቀና አመለካከት ካላቸው አካላት ጋር ግንኙነቶች ይደረጋሉ ሲሉ ያስረዳሉ። ቀዳሚ ጠላታችን ብልጽግና ነው የሚሉት ጀነራሉ ልክ እንደቀደመው ጊዜ አማራን መረማመጃ በማድረግ ወደ ትግራይ የሚሆን ተሻግሮ የሚደረግ ዘመቻን አንፈቅድም ሲሉም ለኢትዮ ኒውስ ተናግሯል። ወደፊትም በአንድ ሀገር እስካለን ድረስ የጋራችን የሆነች ሀገር ለማድረግ ከሌሎቹ ጋር የምናደርገው ውይይት የምናደርገው ይኖራል። አንድ ቁጥር ጥላታችን ብልጽግና ነው። ሌላውን በቀኝ በግራ የምናየው ሌላ ጥላት የለም። ብልጽግና የሚባል በገባበት እየገባን መምታት ነው። አሁን ብልጽግና ትግራይንም ለማጥቃት ቢንቀሳቀስ ኤርትራም ቢገባ በማን ነው የሚረማመደው? የሚረማመደው እኮ በአማራ ላይ ነው። እንደባለፈው በአማራ መሬት እያቅራራ ትግራይ ላይ ገብቶ እንደሊተኩስ ይችላል። እንደ ወታደር በእኛ መሬት ላይ እኛን ሳይጨፈልቅ ተረማምዶ አይሄድም ነው መልእክቱ። ስለዚህ ይሄን ደግሞ እድል አንሰጠውም። ምክንያቱም የምንፈልገው ጥላት ነው። ጀነራሉ የአማራ ብሔርተኝነትን እንደ መርህ መውሰዳችን ለዘመናት በዚህ ማዕቀፍ የደረሰብንና እየደረሰብን ያለውን ጥቃት ስለምናውቅ ነው ሲሉ ያነሱና በኢትዮጵያ ጉዳይ ላይ ግን ከሌሎች የኢትዮጵያ ህዝቦች ጋር ነው የምንሰራው በማለትም አስረድተዋል። የአማራ ህዝብ ወደፊት የሚኖር ከኦሮሞ ህዝብ ጋር ነው፣ ከሌሎች ኢትዮጵያ ህዝቦች ጋር ነው። የአማራ ህዝብ በከፍተኛ የተዋለደው የተጋባው ከኦሮሞ ጋር ነው ወይም ከሌሎቹ ህዝቦች ጋር ነው። ይህ ህዝብ የሚኖረው ከዚህ ነው። ሁሉም ኢትዮጵያዊ፣ ሁሉም የጋራ አገራችን
በጋራ የምንገነባበት ነው። ተደጋጋሚ እንቅፋት ገጠመን። የተለያዩ ለውጦች ተደረጉ። የባሰ ነው እየመጣ ያለው። ይሄ እንዳይመጣ ሁሉም ድርሻ ይኑረው። ከዛ በኋላ እያንዳንዱ የራሱን ጉዳይ ራሱ ነው የሚጨርሰው። እኛ በሌላው ማህበረሰብ ጉዳይ ገብተን እንፈትፍት አይደለም እንኑር ነው ያለ። ሌላኛው የፋኖ አመራር አስረስ ማረ ደግሞ ከጠቅላይ ሚኒስትር አብይ አህመድ የአየር ኃይሉ ፌስቲቫል ንግግር ጋር የተያዘ ምላሽ ነው ያቀረቡት። አብይ የኢትዮጵያውያን ህይወት ውድ ስለሆነ ነው ለቴክኖሎጂ ትኩረት የምሰጠው ብሏል። በየጊዜው ዲሽቃና ክላሽ ብቻ ታጥቀን በአነስተኛው ኦፕሬሽን በመቶዎች የሚቆጠር ምርኮኛ እንደምንወስድ ማስታወስ ሳያስፈልግ አይቀርም። አብይ ስልጣን ላይ ከመጣ ጊዜ ጀምሮ የተማረከና የተደመሰሰው የመከላከያ ሰራዊት ብዛት ከበርካታ ሀገራት ብሔራዊ ጦር ድምር ይልቃል ሲሉም አንስቷል። አመራሩ ዛሬ ባለሚግ 21 የተባሉት አካላት ትናንት የነፍስ አድን ጥሪ የተደረገላቸው መሆኑን እንተውና ፎርጂ ላይ ደርሷል የተባለው የአየር ኃይል ቴክኖሎጂ ባለፉት ዓመታት ሰሜን ጎጃም ዳጊ ጤና ጣቢያን ጨምሮ መሰል የህዝብ ተቋማትና የአርሶ አደሮችን ቤቶችን በሮኬት ከማውደም ውጭ አንድም ብሔራዊ ግዳጅ ላይ ተሰማርቶ የሚያውቅ አይደለም ሲሉ ይቀጥሉና በፌስቲቫል ጋጋታ የሚድን አገዛዝ እንደሌለ ግን እኛም ሆን አብይ ከነከዳሚዎቹ እናውቀዋለን በማለት አስረድተዋል።